በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል ማርያም የአክስቷ ልጅ ብፅዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱም ስም ሶፊያ፣ የሶስተኛይቱም ስም ሐና ነው። ይህች ማርያም ሰሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደች ጊዜ ይህች ቅድስት ሰሎሜ የእመቤታችን አወላለድ እንዴት ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን እንዳሰሰቻት ያን ጊዜ ልጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችንን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጠባበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከክብሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር ያለቀሰች ነበረ። በተነሳበት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛው ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋራ ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ሰበከች። ብዙዎችንም አሳመነች። አይሁድም ብዙ ስድብንና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከሁላችን ጋር ይኑር ለዘላለሙ አሜን። በዚች ቀን ከአንደኛው ሀገር የከበረ ኮጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናት አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የንንዴናው ገዢ መኮንን ነው። ልጅ አልነበረውም። ይህንን ቅዱስ ልጅ እስከሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጽሐፍ አስተማረው። ከታናሽነቱ ጀምሮ ንጹሕ የሆነ ለራሱ ስርዓት በመስራት በቀን 100 እንዲሁ በሌሊት 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜ ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበል ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስን በካደ ጊዜ አርያኖስ ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሄዶ አርያኖስን ንጉስም አለቆቹን ሁሉ ረገማቸው፣ ጣዖታትንም ሰበሰበ። አርያኖስም ስለ ሕቱም በእርሱ ክፉ ሊያደርግበት አልተቻለውም። ወደ ሕቱም ላከው እንጂ እርሷም ከመቃብር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሹሞ የዚህ የቅዱስ ኮጦሎስን ዜና ነገሩት። ስፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠን ይህ ካልሆነ ጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም እኔ ለርኩሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው ለእግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያም ጊዜ መኮንኑ ተቆጥቶ
በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆነ ድንቆች ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕትነትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ አኖሩት። ከስጋውም እጅግ ብዙ ድንቆች ታምራት የሚያዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። በዚህች ቀን ሰብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲው ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ዕለትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፍቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታዬ ኢየሱስ ክርስቶስን ቃል ይህ ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሂጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የክብርና የተመሰገን ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ እርሱ ፍርድ አደባባይ ካንተ ጋር እሄዳለሁ። በከበረ ስጋም ላይ ምንም የሚበረታብህ የለም ብሎ ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ የሆነ ጌትነት በከበረ በረከት ክብር ገንዘብህ የሆነ ለአንተም ብቻ ስግደትና ምልኮት የሚገባ የተሳሉትን እስከመፈጸም ታጸናኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ እርሱ ፈርት ሸንጎ ሂዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማን ነው? ወገንህስ ምንድን ነው? አለው። የከበረ ሄሮዳም በበነሳ አውራጃ ብስጣ ከሚባል አገር ነኝ። ከልጅነቴ ጀምሮ ለሚራዊ ሟች ለሆነ ንጉሥ ሳገለግል የኖርኩ እንግዲህስ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንኑንም ብዙ ገንዘብ ሰጥቼህ ከጭፍሮች ሁሉ በላይ እጅግ ከፍ ከፍ አደርግህ ዘንድ ለአማልክት ለአጵሎስና ለአርዳሜስ ለመስዋዕት ተዘጋጅ አለው። ቅዱስም እንዲህ ብሎ መለሰለት፣ ልብ የሌለህ ጆሮ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት። ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ እሰዋለሁ። ያን ጊዜ መኮንኑ ተቆጥቶ እንዲገርፉትና እሾክ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩት አዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ የጤነኛም ሆነ። ሕዝቡ ይህንን ድንቅ ታምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን
በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ። እኔ ፈጣሪህ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁና በእውነት እነግርሃለሁ መታሰቢያህ በመታሰቢያ ቀን መከራ ድካምና አስቦ መስዋዕት ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶቹ ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣበትም። ሰይጣንም በእርሱ ላይ በስራውም ሁሉ ላይ ሊበረታበት አይችልም። የገድልህን መጽሐፍና ስምህን የሚጽፈውንም እኔ በሕይወት መዝገብ ስሙን እጽፈዋለሁ፣ የዕዳ ደብዳቤውንም እደመስሳለሁ። ደግሞ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያህንም ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ኢየሱስ ክርስቶስ ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ በዚያ ወደ አሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ሥጋዬ በጎ በረከትን እስከሚያደርግለት ድረስ ሥጋዬን ወስዶ በእርሱ ዘንድ ያኖረው አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍ ቆረጡት። የምስክርነትን አክሊል በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላ ዘመዶቹ መጡ፣ ሥጋውንም ወሰዱ። ተሸክመውም ወደ ሀገሩ ሰብስጣ አድርሰው ባነጹለት ቦታ አኖሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ወዲያውኑ ዛፎች ሆኑ። ደግሞም የከበሩ በላኖስ፣ ኤሎንትራን፣ ራሜኔሳ 150 ሰማዕታት፣ ቆስጠንጢኖስና እናቱ ሄላማ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኖር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድንጋይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አላፋላትን እያሳሰቡ በችግሬ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍት ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።